ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። አሸባሪው ህወሓት ሻዕቢያ ትዕዛዝ ኢትዮጵያን ለመውረር አዲስ ሹምሽር አድርጓል። አንደኛ ዋና ጄኔራል ወዲ እምበይታይና ዘመቻ አዛዥ ጄኔራል ዮሐንስ መዲድ የመረጃ ዋና አዛዥ ጄኔራል ማሾ በየነ ሆነው ተሹመዋል። ሻዕቢያ ጦሩን ኢትዮጵያ ዳር ድንበር ትግራይ ክልል የህወሓትን ልብስ አልብሶ እየቀላቀለ ይገኛል። በመላው የኢትዮጵያ ህዝብም ወራሪዎችን በመመከት ኢትዮጵያ ስለ ልቦና ከኢትዮጵያ መከላከያ ጎን ልንቆም ይገባል ሲሉም ተናግረዋል። ህወሓት ከኢትዮጵያ ተገንጥለን ሲንጋፖር እናደርጋታለን ብለው የማታለል ፖለቲካ እየተናገሩ ነው። በመላ የትግራይ ህዝብ አፋን እንደ ማይክሮፎን ተጠቅመው የተናገሩት እስኪመስል ድረስ ስለ ትግራይ እንዲህ በማለት ሲናገሩ ተደምጠዋል። በዜና ትንታኔያችን የምናቀርብላችሁ ይሆናል። ቆይታችሁ የምትሰሙት ይሆናል። በጠለምት የተማረኩ የህወሓት ጦር አመራሮች በጠለምት ግንባር በቁጥጥር ስር የዋሉ ህወሓት ታጣቂ አመራሮች ወደ አማራ ክልል ሰርገው እንዲገቡ የተደረጉት በበላይ አመራሮች በተሰጣቸው የሐሰት ተስፋ ቃል መሆኑን አጋልጠዋል። በዚህም ጉዳይ የዜና ትንታኔ ያካተናል። ቆይታችሁ የምትሰሙት ይሆናል። ኢትዮጵያ በእኛ በኩል የቀይ ባህር መዳረሻ እንድታገኝ ለማድረግ ፈቃደኛ ነን ሲሉ የሶማሌላንድ ፕሬዝዳንት ገለጹ። በዳቮስ በተከወነው የዓለም ኢኮኖሚ ፎረም ላይ የተገኙት የሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ኤሮ አጋጣሚው ለሀገራቸው እውቅና ድጋፍ ማሳሰቢያነት ተጠቅመውበታል። ዓለም አቀፋዊ ድርጅቶች መሪዎች፣ ታዋቂ ኢንቨስተሮች በተገኙበት በዚህ ፎረም ላይ ባደረጉት ንግግር ባለፉት 3 ዓመታት ሶማሌላንድ ራሷን ችላ ስትተዳደር መቆየቷን ጠቅሰው ለአፍሪካ ቀንድ መረጋጋት መልካም አስተዳደር የበኩሉ ሚና መጫወታቸውን አስረድተዋል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። ኢትዮጵያ የባህር ኃይል በብሪክስ ሰማያዊ ዲፕሎማቲ ድል። ኢትዮጵያ የባህር ኃይል ልዑክ ቡድን በደቡብ አፍሪካ አስተናጋጅነትና በቻይና መሪነት ሲካሄድ የነበረው ታሪካዊ የብሪክስ ሀገራዊ የባህር ልምምድ ተሳትፎ በድል አጠናቆ ወደ እናት ሀገሩ ተመልሷል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታቸው የምትሰሙት ይሆናል። የኢራን የመሬት ውስጥ ሚሳኤል ከተሞች በዓለም አቀፍ ወታደራዊ ተንታኞች ዘንድ ከፍተኛ ትኩረት የሚሰጣቸውና ለጠላት እጅግ አስቸጋሪ የሆኑ ስውር ምሽጎች ናቸው። ኢራን እነዚህ ተቋማት የገነባቸው የአሜሪካዊም የእስራኤል አየር ድብደባ ለመቋቋም በሚያስችል መልኩ ነው። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታቸው የምትሰሙት ይሆናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ ዕለቱ የመጀመሪያ ዜና ትንታኔያችን ስናልፍ በጠለምት የተማረኩ የህወሓት ጦር አመራሮች በጠለምት ግንባር በቁጥጥር ስር የዋሉት የህወሓት ታጣቂ አመራሮች ወደ አማራ ክልል ሰርገው እንዲገቡ የተደረጉት በበላይ አመራሮች የተሰጣቸውን የሐሰት ተስፋ ቃል መሆኑን አጋለጡ። ምርኮኞቹ በሰጡት መረጃ የበላይ አመራሮችን በኤርትራ ካሉ የፋኖ አመራሮች ጋር ሙሉ ስምምነት ላይ ደርሰናል፣ መንገዱ ክፍት ስለሆነ በሰላም ግቡ፣ እንቅፋት የሚሆንባቸው ካለ ግን እርምጃ ውሰዱ በሚል መመሪያ ተሰጥቷቸው እንደነበር አስታውቀዋል። ወደ ቀጠናው ሲገቡ ያልጠበቅነው ያልተነገረን ገጠመን ሲሉ የገለጹት እነዚህ አመራሮች የተነገራቸውን የስምምነት ወሬ ከመሬት ላይ ካለው የህዝብ ቁጣና ዝግጁነት በፍጹም ተቃራኒ ሆነው ማግኘታቸውን አረጋግጠዋል። የታጣቂ አመራሮች ቃል ህወሓት ፕሪቶሪያ ስምምነት በመጣስ በኤርትራ ካሉ አንዳንድ የፋኖ አመራሮች ጋር ተስማምተናል በሚል ሐሰተኛ መረጃ በመፈብረክ ታጣቂውን ለወረራ እንዲያሰማሩ የሚያሳይ መሆኑን ገልጸውታል። ህወሓት ተገንጥለን ሲንጋፖር እናደርጋታለን ሲሉ የማታለል ፖለቲካ እየሰሩ ነው። በመላው የትግራይ ህዝብ አፍን እንደ ማይክሮፎን ተጠቅመው እየተናገሩት እስኪመስል ድረስ ስለ ትግራይ እንዲህ በማለት ሲናገሩ ተደምጠዋል። ከኢትዮጵያ ለመገንጠል የቀረን የግዛት ማስመለስ ብቻ ነው፣ በኃይል መሬት ማስመለስ ተዘጋጅተናል ሲሉም ገልጸዋል። ይህንን ያሉት ገብረ አዲት የደብረ ጽዮን ገብረ ሚካኤል ህወሓት አመራሮች ናቸው። ከኢትዮጵያ ጋር ምንም የሚያገናኘን ነገር የለም፣ ህዝብ ማህበራዊ ስሪት ተበጥሷል፣ የሚያገናኘን ነገር የፕሪቶሪያ ስምምነት ብቻ ነው። በስምምነቱ የማይተገበር ከሆነ ግዛታችን በሰላም የማይመለስ ከሆነ ትግስታችን እያለቀ ነው። ለዚህ በኃይል ለማስመለስ ተዘጋጅተናል ብለዋል። ትግራይ ከኢትዮጵያ መገንጠል የቀረን የምናስመልሰው የመሬት ግዛት ብቻ ነው። ይህ ደግሞ በሰላም ማይሆን ከሆነ አሉ በተዘጋጀም በመሆኑ ተጨማሪ ህዝብ እንዲያልቅ እናደርጋለን፣ ተጨማሪ ህዝብ እንዲፈናቀል እንሰራለን ሲሉ ተደምጠዋል። ትግራይ ተገንጥላ እንደ ሀገር መኖር ትቅርና ከኢትዮጵያ ተለይታ አንድ ሌሊት አንድ ቀን መዋል እንደማትችል እኛም ተገንዝበናል። የትግራይ ተገንጥለን ሀገር ትሆናለች ማለት ከመላው ሰው
አካል አንዱን ቆርጦ ሂድና ሱቅ ግዛና እንደማለት ነው። ሻቢያ ልክ እንደዚህ ተገንጥዬ ሲንጋፖር ሆናለሁ ብሎ እንኳን ሲንጋፖር መሆን ይቅርና ኢሳያስ ቤተ መንግስት የሚመስል ሽንት ቤት ራሱ በሲንጋፖር ሀገር የለም። እስካሁን ጣሊያን ወረራ ጊዜ የተገነቡ አስፋልትና በኃይለስላሴ የተገነቡ ህንጻዎች ናቸው በከተማው ያሉት። አስተዳደሩ መቀመጫ እንደሆነ የተገነቡ አዳዲስ ህንጻዎች አንድም እስካሁን ድረስ የሉም። የትግራይ አስተዳደሮች እስካሁን ድረስ ኑሮውን የሚገፉት፣ የሚዝናኑት፣ የሚጠጡት፣ የሚጨፍሩት፣ ልጆቻቸው የሚያስተምሩት ከፌዴራል መንግስት በጀት ነው። ታዲያስ እንዴት ነው ለመገንጠል መፎከር? በገንጣይነት አዙሪት የተለከፉት የህዋትና ሻቢያ ለ60 ዓመታት የተጓዘው አስተሳሰብ እንዳልጠቀማቸው ህዝባቸው የተገነዘቡ ቢሆን እንኳ እነሱ ግን ዘንድሮም እዛው ናቸው። ያ በእኛ በኩል የቀይ ባህር መዳረሻ እንዲታገኝ ለማድረግ ፈቃደኛ ነን ሲሉ የሶማሌላንድ ፕሬዝዳንት ገለጹ። በዳቮስ በተከወነው የዓለም ኢኮኖሚ ፎረም የተገኙት የሶማሌላንድ ፕሬዝዳንት አብዱራህማን አብዱላሂ ወይም በቅጽል ስማቸው ኢሮ አጋጣሚውን ለሀገራቸው እውቅና ድጋፍ ማሳሰቢያነት ተጠቅመውበታል። የዓለም አቀፍ ድርጅት መሪዎች፣ ታዋቂ ኢንቨስተሮች በተገኙበት በዚህ ፎረም ባደረጉት ንግግር ላለፉት 3 ዓመታት ሶማሌላንድ ራሷን ችላ ስትደራደር መቆየቷን ጠቅሰው ለአፍሪካ ቀንድ ሰላም፣ መረጋጋት፣ መልካም አስተዳደር የበኩሏን ሚና መጫወቷን አስረድተዋል። በዚህም ሰፋ ያለ ንግግራቸው ዓለም ለምን እውቅና ሊሰጣቸው እንደሚገባ አብራርተዋል። ፕሬዚዳንቱ ከዚህ በተጨማሪም ጆፍ ዴፊስትሬስ ከተባለ ጋዜጠኛ ጋር ከነበራቸው በዳቮስ መድረክ ላይ ቃለ ምልልስ ማድረግ እድል አግኝተዋል። በቃለ ምልልሱ ሶማሌላንድ አፍሪካ፣ መካከለኛው ምስራቅ የተቀረውን ዓለም ንግድ መስመር በማገናኘት ቁልፍ ስትራቴጂ ቦታ መሆኗን ጠቅሰው ለንግድ የሚሆን በርካታ ድሎች እንዳሏት አስረድተዋል። ከዚህም መካከል የቀንድ ከብት ግብርና፣ አሳ ማስገር እና ማዕድን ነዳጅ ጭምር ያላት መሆኑ የጠቀሱ ፕሬዝዳንት ሀገራቸው በትብብር መስራት እንደምትፈልግ ገልጸዋል። ሲናገሩም እኛ እርዳታ አንፈልግም፣ በሰላም ዲሞክራሲ በጋራ ለመጠቀም የሚያስችል ትብብር ግን እንሻለን ያሉ ሲሆን በዚህ ትብብር ውስጥ ኢትዮጵያን ጠቅሰዋል። በቀጠናው ትብብር ለመፍጠር ካላቸው ፍላጎት አካያ ኢትዮጵያ በርበራ ወደብ በኩል ቀይ ባህር መዳረሻ እንዲታገኝ ማድረግ ፈቃደኝነት እንዳለው አስረድተዋል። በቃለ ምልልሱ ሶማሌላንድ ከኢትዮጵያ ጋር ጠንካራ በወዳጅነት የተመሰረተ ግንኙነት ያላት ያሉ ፕሬዝዳንቱ ይህ ግንኙነት በንግድ ደህንነት ዙሪያ የበለጠ ማስፋት እንደምትፈልግ አስታውቀዋል። በጨምረውም ኢትዮጵያ ቀይ ባህር መዳረሻ የንግድ ወደብና ኮሪደር ያስፈልጋታል ብዬ አስባለሁ። ሶማሌላንድ ደግሞ ሁሉንም ሀገራት የሚጠቅም መልኩ ከኢትዮጵያ ጋር በትብብር ኢኮኖሚ መሰረተ ልማት ላይ ለመስራት ፈቃደኛ ነች ሲሉ ገልጸዋል። ፕሬዝዳንት ኢሮ መግለጫቸውን በመቀጠል ለኢትዮጵያ ኢኮኖሚ እድገት ባህር መዳረሻ ማግኘት፣ የትራንስፖርት ኮሪደር መፍጠር እጅግ ወሳኝ መሆኑን ጠቅሰው ለሶማሌላንድ ደግሞ ንግድ ለማሳደግ፣ ኢንቨስትመንት ለማስፋፋት በቀጠናው ትብብር በመፍጠር እንደሚጠቅማት አስታውቀዋል። ይህ በእንዲህ እንዳለ በ2024 ኢትዮጵያና ሶማሌላንድ ኢትዮጵያ በርበራ ወደብ ለንግድና ባህር ኃይል አገልግሎት እንደምትጠቀም በሚል የመግባቢያ ስምምነት መፈረማቸው የሚታወስ ነው። በወቅቱ እንደተገለጸው ኢትዮጵያ በዚህ እድል መጠቀም ግን በመጀመሪያ ለሶማሌላንድ እውቅና መስጠት ይጠበቅባታል። ባህር በር ባልተቤት እየተረጋገጠ ነው። በዚህም ኢትዮጵያ የባህር ኃይል ከብሪክስ ሰማያዊ ዲፕሎማቲክ አድርጓል። ኢትዮጵያ ባህር ኃይል ልዑክ ቡድን በደቡብ አፍሪካ አስተናጋጅነት በቻይና መሪነት ሲካሄድ የነበረው ታሪካዊ የብሪክስ ሀገር የባህር ልምምድ ተሳትፎ በድል አጠናቆ ወደ እናት ሀገሩ ተመልሰዋል። ይህ ተራ ወታደር ልምምድ ሳይሆን ኢትዮጵያ በቀይ ባህርና በህንድ ውቅያኖስ ላይ ያላት ስትራቴጂክ ፍላጎት በዓለም አቀፍ ደረጃ ያረጋገጠ በአጋጣሚ ነው። በዚህም ኢትዮጵያ የባህር በር ፍላጎቷን በይፋ ባሳወቀችበት በዚህ ወሳኝ ወቅት ከዓለም ሀያላት ሩሲያ፣ ቻይና፣ ደቡብ አፍሪካ ጋር በባህር ኃይል ልምምድ መሳተፏ ኢትዮጵያ የባህር ኃይል እንደ ቀጠናው ተዋናይ ዓለም አቀፍ እውቅና እንዲያገኝ አድርጓታል። በቫይረስ አድሚራል ክንዱ ገዙ የተመራው ልዑክ ከሩሲያና ደቡብ አፍሪካ ባህር ኃይል አዛዥ ጋር ያደረገውን ስምምነት ባህር ኃይላችን በዘመናዊ ስልጠና ትጥቅ በማደራጀት ረገድ ትልቅ ምዕራፍ ሲሆን ይህ እውቅና ሽግግር ለነገዋ ባህር ኃይል ባለቤት ኢትዮጵያ ትልቅ መሰረት ነው። ኢትዮጵያ ብሪክስ ጥላ ስር ያላት ሚና ከኢኮኖሚ ባለፈው ወደ ወታደራዊ ስትራቴጂ ትብብር ማድረግ በቀጠናው ላይ ሊሰነዘሩ የሚችሉ ጫና ለመመከት የሚያስችል ዲፕሎማሲያዊ ጋሻ ይሆናል። የመቻል መቋጫ መልእክት ኢትዮጵያ የቀይ ባህር ባልተቤትነት በወረቀት ሳይሆን በተግባር እያረጋገጠች ነው። የባህር ኃይል በደቡብ አፍሪካ ሰማይ ውሃ ላይ ያሳተፈው ተሳትፎ ለነገዋ ታላቅ ኢትዮጵያ ስዕል የሚያሳይ ነው። ባህር አልባነት በታሪክ ጠባሳ አድርጎ የምንቀበርበት፣ የባህር ኃይላችን ደግሞ የቀይ ባህር ሰላም ዘብ ሆኖ የሚቆይበት እጅግ ቀርቧል ሲል በድጋሚ እንኳን ደስ ያላችሁ የሚል መልእክት አስተላልፈዋል። የኢራን የመሬት ውስጥ ሚሳኤል ከተሞች በዓለም አቀፍ ወታደራዊ ተንታኞች ዘንድ ከፍተኛ ትኩረት የሚሰጣቸውና ለጠላት እጅግ አስቸጋሪ የሆኑ ስውር ዋሻ ምሽግ ናቸው። ኢራን ከዚህ ቀደም የገነባቸው የአሜሪካ ወይም የእስራኤል አየር ድብደባ ለመቋቋም የሚያስችል መልኩ ነው ተብለዋል። ለዚህም የመሬት ውስጥ ከተሞች ዋና ነጥቦች እንንገራችሁ። በእነዚህ ዋሻ ከተሞች ከመሬት በታች እስከ 500 ሜትር ግማሽ ኪሎ ሜትር ጥልቀት የተቆፈረ ሲሆን ይህን የቱን ያህል ጠንካራ የሆነ በንከር በስተር ቦምብ በቀላሉ እንዳያፈርሰው ያደርገዋል። ኢራን እነዚህ ሚሳኤል ከተሞች በመላው ሀገሪቱ የሚገኙ ተራራማ አካባቢ ስር እንደሚገኙ ትናገራለች። እስካሁን በቪዲዮ የታዩ ጥቂት ብቻ ሲሆኑ እያንዳንዱ የሀገሪቱ ግዛት ውስጥ ቢያንስ አንዳለም ብለው ያምናሉ።
ይላሉ። የሚሳኤል ከተማ ውስጥ በዚህ ተቋም ዝም ብሎ የመጋዘን ክፍሎች አይደሉም፣ ይልቁንስ ሙሉ ወታደራዊ እንቅስቃሴ የሚያደርግባቸው ማዕከላት ናቸው። ሚሳኤሉ ከመሬት በታይ ሆነው በቀጥታ የሚወነጨፉ አውቶማቲክ ሲስተሞች አላቸው። እያንዳንዱ ዋሻ ውስጥ የሚሳኤል ክፍሎች የሚገጠሙ ለፋብሪካ ጭምር አለው። ወታደሮቹ ለረጅም ጊዜ መኖር የሚችሉበት ክፍሎች፣ የነዳጅ ማከማቻ፣ የኤሌክትሪክ ማመንጫዎች ተሟልቶላቸዋል። በእነዚህ ኢራን ከዚህ ቦታ ከተማ ያላቸው በርዝመታቸው በውስጥ ባለፈው እንቅስቃሴ ነው። ቪዲዮ ላይ እንደሚታየው ግዙፍ የጭነት መኪና ሚሳኤሎች ተጭነው በነጻነት የሚንቀሳቀሱ ረጅምና ሰፊ አስፋልት ያሉ ዋሻ ናቸው። ስልታዊ ጠቀሜታቸው መሳሪያዎቹ ከመሬት በታይ ስለሆኑ ሳተላይት ሊያያቸው አይችሉም። ይህም ኢራን ሳትታወቅ ድንገተኛ ጥቃት ልትሰነዝር እድል ይሰጣታል። የአሜሪካ ጀቶች የኢራን አየር ክልል ቢቆጣጠሩ እንኳን እነዚህ በመቶዎች የሚቆጠሩ ዋሻዎች አንድ ባንድ አድኖ ማጥፋት እጅግ አድካሚና የማይችል ሊሆን ይችላል። ኢራን ለመጀመሪያ ጊዜ እነዚህ ከተሞች ምስል በዓለም ያሳየችው 2015 ሲሆን ከዚያ በኋላ ግን የቴክኖሎጂ አቅሙን ለማሳየት በየጊዜው አዳዲስ ዋሻ በቴሌቪዥን ትለቃለች።